በፍርድ ሰዓት በስጋ ተገልጦ ፍርድን የሚያስተላልፈው ማን ነው? አብና መንፈስ ቅዱስም ይመጣሉ። በነገራችን ላይ ሁልጊዜም ቢሆን ወልድ ባለበት ቦታ ሁሉ አብ አለ። ጌታችንም በዮሐንስ ወንጌል ምዕራፍ 14 ላይ እንደተናገረው አብ በእኔ አለ እኔም በአብ አለ ብሎ እንደተናገረው ፊልጶስ አብን አሳየን ሲለው አብን አሳየን ፊልጶስ ያው እያየ እሱ አብ ሆኖ አይደለም አብ በእኔ እንዳለ እኔም በአብ እንዳለ አታውቅም እንዴ አለ። ስለዛ የምርም ሶስቱ አካላት አንዱ ባንዱ ህልው ስለሆነ በወልድ አብን መንፈስ ቅዱስም እንዳሉ እናውቃለን። በስጋ ግን ተገልጦ መጥቶ ፍርድን የሚያስተላልፈው ማን ነው? በሕያዋንና በሙታን ላይ ለመፍረድ የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ተብሎ በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ እንደተነገረ። ስለዛ ጌታችን በስጋ ተገልጦ መጥቶ እሱ ስለሚፈርድ ነው ለእርሱ ሰጠው ተብሎ የተነገረው። በስጋ አብ አይደለም ተገልጦ የሚፈርደው ጌታችን ነውና። ምናልባት ደግሞ ከሌላ አንግል ከሆነ እንትን ጥያቄ ደግሞ ያችን አንግል ወይስ ከእስልምና አንጻር የሚነሳው ጥያቄ ነው? አይ ብዙ ጊዜ ይህንን ሀሳብ ፕሮቴስታንቶቹም እንደ ሀሳብ ያነሱታል። እሺ ምን ብለው? ክርስቶስ ለምሳሌ ስልጣን አንድነት አላቸው። ትክክል አንድ ናቸው እና እዚህ ጋር እንዴት ነው አብ አይመለከተውም? ጥሩ። አይ በቃ እንዳልኩት አብ ይመለከተዋል። በስጋ ግን የሚገለጠው አብ ሳይሆን ማን ነው? ወልድ። ለዛ ነው የስልጣን አንድነታቸውን ለማወቅ ግን የመጽሐፍ ቅዱስ ይዛል ወይ ስልክ ላይ ከላይ ከፍ ብለህ አንብቡ። ቁጥር 19 ላይ ከፍ ብቻ 19። ስለዚህ ኢየሱስ መለሰ እንዲህም አላቸው። እሺ ምን አላቸው? ስለዚህ ኢየሱስ መለሰ እንዲህም አላቸው። ምን አላቸው? ለአይሁዳውያን እውነት እላችኋለሁ አብ ሲያደርግ ያየነውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻልም። አንድ እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ማድረግ አይችልም። ወልድ አነስ ይላል መሰለኝ ሌላ ሰው ሊኖር ይችላል። እስቲ ቀጥል አድርገን እናንብብ። እንዳትረሱ የመጀመሪያውን ይህን ቃል አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ አሁን ከአብ ጋር የሌለ ማለት ነው። ከራሱ ሊያደርግ የሚችለው ነገር አለ። አብ ጋር የሌለ ግን ወልድ ማድረግ የሚችለው ነገር አለ አለ። እሺ ቀጣይ እስቲ ከአብስ ምን ያህሉን ያደርጋል ማለት አብ ከሚያደርገው ውስጥ ወልድ ምን ያህሉን ያደርጋል? ታዲያ በዚህ አይነት ተወሰነ 50% ያደርግ ይሆን? ግማሽ ያህሉ ወይ ደግሞ 80% ወይስ 1% ያህል? እስቲ እናገው ቀጥላል። ያ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ማለት አብ ማለት ነው። አብ የሚያደርገውን ሁሉ ወልድ ደግሞ ይህንን እንዲሁ ያደርጋል። ወልድ ደግሞ ይህንን እንዲሁ ምን ማን የሚያደርገውን? አብ ምን ያህል የሚያደርገውን? አብ የሚያደርገውን ሁሉ ወልድ ማድረግ ይችላል። ያውም እንዲሁ ይላል። አብ እንደሚያደርገው ወልድ ያንን ያደርጋል። ከላይ ከፍ ብሎ ግን ምን ብሎ ነበር? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ ከአብ የተለየ ነገር ወልድ ማድረግ ይችላል። አሁን እዚህ ጋር ያለውን አንድነት ነው። ወልድ ከአብ የተለየ ነገር ማድረግ ምንም አይችልም። አብ የሚያደርገውን ግን እያንዳንዱን ነገር ያደርጋል። ለምሳሌ እናንተ በመስታወት ፊት ቆማችሁ የእናንተ ነጸብራቅ ማለት ነው። ስለዚህ መስታወት ውስጥ የምታዩት የእናንተ ነጸብራቃችሁ እናንተ ከምታደርጉት ውጪ ከራሱ አንዳች ሊያደርግ ይችላል? አይችልም? እሺ እናንተ የምታደርጉትን ሁሉ ያደርጋል። የክብሩ ነጸብራቅ የተባለው ለዚህ ነው። ጌታችን ኢየሱስ ለአብ የክብሩ ነጸብራቅና የባህሪው ምስል አብ የሚያደርገው ሁሉ ያደርጋል፣ ከራሱ ግን አንዳች ማድረግ አይችልም። ስለዛ ከአብ ጋር ስንት ነው? እኔና አብ ስንት ነን? አንድነትን ያሳያል አያሳይም? ቀጥል አድርገህ ደግሞ አንብብ። እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳያል። ወልድ ልጅ ነውና ልጅ እንደመሆኑ ከአብ አየ እየተባለ ይነገርለታል። ልጅ ነውና ከእርሱስ ከአብ የሚወጣ ነውና። እሺ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳያል። እሺ አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው አብ ምን እንደሚያስነሳ
አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ደግሞ እንዲሁ ወልድም ደግሞ አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ምን ለሚወዳቸው ሳይሆን ለፈቀደው አክቹዋሊ ለሚወዳቸው ቢል ምንም ችግር የለውም። ግን ትክክለኛው አገላለጽ ግን ለፈቀደው እንደ ፈቃዱ እንደ መውደዱ ማለት ነው። ምንን ይሰጣቸዋል? ሕይወትን ይሰጣቸዋል። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ እንዲሁ ወልድም ደግሞ ሕይወትን መስጠት ይሰጣል። ስለዛ በአብና በወልድ መካከል መበላለጥ አለ። ስለዚህ አንድነቱን እንደዚህ እያሳየ ይመጣና አሁን ጌታችን በስጋ ተገልጧል አይደል? በስጋ ተገልጦ መጥቶ ሰዎች ቢያዩት ምናምን ፍርድ ሁሉ ግን ለእሱ ተሰጠው። በስጋ ተገልጦ መጥቶ አሁን የሚፈርደው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በጸሎት ሃይማኖት ጸሎታችን ላይም ስንጸልይ ስለ ጌታችን ስንናገር ስለ ሞቱ፣ ስለ ትንሣኤው፣ ስለ ዕርገቱ ከተናገርን በኋላ ዳግመኛም በሕያዋንና በሙታን ላይ ለመፍረድ ለክብር ምስጋና ይመጣል፣ ለመንግስቱን ፍጻሜ። ስለዚህ አሁን ለመፍረድ ጌታችን ይመጣል። በስጋ የሚገለጠው እሱ ነውና ከዛ አንጻር ነው። ሌላ ጥያቄ አለ? እሺ እህቶች ጥያቄ አላችሁ? እሺ ጥሩ ሰማችኋት። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ይብራራልኝ እስቲ እናንብበዋሽ። ማን ነው እስቲ አንደው? በአዳም ምክንያት ሰው ከእግዚአብሔር ርቋል፣ ተጣልቷል። ስለዚህ መታረቅ አለብን የለብንም? ማለት ለመዳን ሰው ከእግዚአብሔር ጋር መታረቅ አለበት። ስለዚህ ከቀጥታ በራሱ ደግሞ ሰው ተነስቶ ከእግዚአብሔር ጋር መታረቅ አልቻለምና እግዚአብሔር የገዛ ልጁን ይላከው